ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ደግሞ እንግሊዘኛ ሾርት ቫውልስ የሚባሉትን በዩ እና በኦ የማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እንግሊዘኛን በአጭር ጊዜ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። በአጭር ጊዜ ብቁ እንድትሆኑ እናደርጋችኋለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ በባለፈውም እነዚህን የተወሰነ አይተናቸዋል። በኤ እና በአይ ያሉትን አይተናል። ዛሬ ደግሞ በዩ እና በኦ ሾርት ቫውሎችን እናያለን ማለት ነው። አሁን ሾርት ቫውል ማለት አይን ኢ ማለት፣ ኤን አ፣ ዩን ደግሞ ኡ፣ ኦን ደግሞ ኦ ብለን በሾርት መጥራት ዩ ኤም ትሆናለች። እሱን እናያለን። ቀጥታ ወደ ኤግዛምፕሎች ስወስዳችሁ እቺ ማና ሲ፣ ከሲ ቀጥሎ ኮንሶናንት ከመጣ ሲ ክ ትባላለች። ክ ናት። ከዛ ል እችኛዋ ኦ፣ ከዛ ሲ እና ኬ ደግሞ ማን ተብለን እናነባለን ብያችኋለሁ። ከዚህ ጋር ሲ እና ኬ ማን ይባላሉ? ክ ይባላሉ። ስለዚህ እነዚህን እስቲ አንብቡልኝ። ክ ል ኦ ክ ክሎክ ክሎክ ብላችሁ ታነባላችሁ። ክ ማለት ማን ናት? ክ ሲ ናት። ሎ ማለት ልኦ ሎ ኦ ቫውል ስለሆነች ሎ። ክ ማለት ደግሞ ሲ እና ኬ ክሎክ። እሺ በመቀጠል ፍ፣ ከዛ ል ኤል ኦ፣ ፍ ል ኦ፣ ሲ እና ኬ ክ አንድ ላይ ምን ይሆናል? ፍ ል ኦ ፍሎክ። ያው ፍሎክ ፍሎክ። ከዚህ ጋር ፍ ማለት እንግዲህ ማን ናት? ኤፍ ናት። ኤፍ ፍ አልን። ኤልንና ኦን ደግሞ ማን አለን? ሎ አለን። ሲ እና ኬ ደግሞ ማን ተባሉ? ክ አንድ ላይ ፍልኦ ፍሎክ አለ ማለት ነው። በመቀጠል ከዚህ ጋር ደግሞ ሲ ኬ ኤን ኦ ሲ ኬ ይላል። ኬ ከኤን በኋላ ከመጣች ትዋጣለች ወይም ኦሚት ናት፣ አትነበብም። እናልፋትና ን ነው የምንለው። ን ኦ ሲና ኬ ማናት? ክ አንድ ላይ ኖ። ለምን ኬን አላነበብናትም? ኬ ለምን አልተነበበችም? ኬ ምን ጊዜም ቢሆን ከኤን በኋላ ከመጣች አትነበብም። የማይነበቡ ፊደሎችን በቀጣይ እያንዳንዳቸውን የምናይ ይሆናል። ለዛሬ ኬ ከኤን በኋላ ከመጣች አትነበብም የሚለውን ያዙ ማለት። ስለዚህ ኖክ ብለን እናነበዋለን። ኖክ። እሺ በመቀጠል ኤስ ኤች ኦ ሲ ኬ ይላል። ኤስ እና ኤችን አንድ ላይ እነዚህ ኮንሶናንት ዲያግራፍ እንላቸዋለን። ሁለት ኮንሶናንት ሌተሮች አንድ ላይ ሆነው እንደ አንድ ሲነበቡ እሱንም የምናይ ይሆናል በቀጣይ ቪዲዮአችን። ኤስ እና ኤች ማለት ሽ ናት። ሽ ከዛ ኦ፣ ሽ ኦ ምን ይሆናል? ሾ። ከዚያ ሲና ኬ ክ አንድ ላይ ሽ ኦ ክ ሾክ ይሆናል ማለት ሾክ ብለን እናነባዋለን። ሾክ። እሺ በመቀጠል እቺ ማናት? ክ ናት። ክ ነው። ኤስ አይደለች። ኤስ ስ ናት። ስ ኤም እና ም፣ ያው ኤም ደግሞ ም፣ ኦ ናት። ሲ እና ኬ ክ፣ ያው ስ ም ኦ ክ ስሞ። ኤም እና ኦ አንድ ላይ ሞ እንላቸዋለን። ሲኬ ክ ስሞ። ያው ስ ማለት እቺ ኤስ ናት። ሞ ማለት ኤም እና ኦ። ክ ማለት ደግሞ ማናት ብያቸዋለሁ። ሲና ኬ አንድ ላይ ከመጡ ምንጊዜም ቢሆን ክ ብለን እናነባቸዋለን። አንድ ላይ ሲነበቡ ስሞክ ብለን እናነባለን። እሺ በመቀጠል ይቺ ማናት? ስ ናት። ይችኛዋ ት፣ ይቺ ኦ፣ ሲና ኬ ክ ስ። ከዛ ያው ቶ ማለት ማናት? ቲ እና ኦ ቶ፣ ት ኦ ቶ ይሆናል። ክ ማለት ደግሞ ሲና ኬን ክ እንላቸዋለን ማለት ነው። ክ። እሺ በመቀጠል ይቺ ማናት? ድ። ከዛችኛው ኦ፣ ይቺ ክ አንድ ላይ ዶክ
ዶግ ያው ዶግ ብለን እናነባለን። እንግዲህ ዶ ማለት ዲና ኦ ናቸው። ዶ ኦ ዶ። ኬ ማለት ደግሞ ሲናኬ ክ እንላቸዋለን። ሲናኬ ክ ይባላሉ። ወደ ቀጣዩ ስናልፍ ይቺ ማናት? ል ናት አይደለ? ል ይችኛዋ ኦ ሲናኬ ክ ሎ ክ ሎ። እዚህ ጋር ሎ ማለት ማናት? ኤል ኦ ሎ ናት። ኤል ኦ ል ኦ ሎ ይሆናል። ክ ማለት ደግሞ ሲና ኬ ናት። ሲና ኬን ክ እንላቸዋለን ማለት ነው። በዚህ መንገድ ነው የምታነቡት። ተነባቢ መለየት፣ ከዛ መጀመሪያ ነጣጥላችሁ መለየት፣ ከዛ በኋላ አንድ ላይ ስታነቡ የአናባቢዎችን ድምፅ የተነባቢዎች እንዲቀይሩ ማድረግ መቻል ነው። በዚህ መንገድ የተለማመዳችሁ በአጭር ጊዜ ማንበብ ትጀምራላችሁ ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ስ ናት። ኤስ ስ። ይችኛዋ ኦ ሲና ኬ ክ ምን ይሆናል? ሶክ 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 ብለን እናነባዋለን ማለት ነው። ሶ ማለት እንግዲህ ይቺ ሶ ማለት ማናት? ኤስ እና ኦ ሶ። ክ ማለት ደግሞ ማናት? ክ ማለት ሲና ኬ ሲና ኬ ክ እንላቸዋለን። ክ በመቀጠል ወደ ዩ ስንመጣ ዩ ደግሞ አ ሚል ድምፅ ይኖራታል። አሁን ይህ ለምሳሌ ብ አ ሲናኬ ክ አንድ ላይ ባክ 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 ብለን እናነባዋለን ማለት ባክ። አ ሚል ድምፅ ነው የሚኖራት። ዩ አናባቢነቷ አ ሚል ነገር ነው የሚኖራት። እሺ ይቺ ማናት? ድ ይችኛዋ አ ይችኝ ሲናኬ ክ አንድ ላይ ዳክ 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 ብለን እናነባዋለን ማለት ነው። ዳክ። እሺ ይቺ ማናት? ል ይችኛዋ አ ይችኛዋ ሲናኬ ክ አንድ ላይ ላክ 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 ሳይሆን ላክ ላክ ነው። ላክ። እሺ ይችኛዋ ላ ከምትሆን ላ ላክ ላክ ላ ብሎ ማለት ላክ። አ ዩ እንደ አ ነው የምትሆነው። አ ሚል ድምፅ ነው የሚኖረው። ላክ አ ሚል ነገር ነው የሚኖራት ማለት ሚል ድምፅ ነው የሚኖራት። አ ተብላ ነው የምታነው። እቺ ከዚህ ጋር ማናት? ቲ ናት። ቲ ቲ። እሺ ቲ ደግሞ ት ያው እቺ አ ሲና ኬ ማናት? ክ አንድ ላይ ታክ 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 ብለን እናነባዋለን ማለት ነው። ይቺ ማናት? ሲና ኤችን አንድ ላይ ማን ነው ብላችሁ አንብቡ ብያለሁ። ች ናት። ች። ዩ ደግሞ አ ሲና ኬ ማን ብለን እናነባቸዋለን? ሲና ኬ ክ ይባላል። ስለዚህ ች አ ቻ ቻክ 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 አ ሚል ድምፅ ነው የሚኖራት። እንዳልኳችሁ ዩ አ ሚል ድምፅ ይኖራል። ቻክ። እሺ ከዛ ይቺ ማናት? ክ ከዛ ይችኛው ማናት? ል ይቺ አ ይቺ ክ አንድ ላይ ክላክ ክላክ ክላክ። እሺ ወደዚህ ስንመጣ ፒ ማለት ማናት? ህ ናት አይደለ? ህ ናት። ዘን ዩ ማለት ማን ተብላ ታናብባላችሁ? እዚህ ጋር ብያለሁኝ። አ ሲና ኬ ደግሞ ማን ትባላለች? ክ። ስለዚህ ማን ብለን እናነባለን? ፓክ 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 ብለን እናነባለን ማለት ነው። ፓክ። እናንተ እንግሊዝኛ ለማንበብ ምን ነው የሚጠበቅብን ካላችሁ መጀመሪያ ላይ ቫውሎቹ እና ኮንሶናንቶቹ አንዷ ፊደል ማን ማን ተብላ እንደምትነበብ መለየት። አሁን ለምሳሌ ኤ አ፣ ቢ ብ፣ ሲ ክ ወይም ስ፣ ዲ ደግሞ ድ፣ ኤፍ ደግሞ ፍ ተብላ እንደምትነበብ መለየት ነው በዋናነት። ከዛ የቫውሎቹ ድምፅ ምን ምንድን ነው? አይ ስትሆን ጀስት ኤ ስትሆን፣ ዩ ስትሆን፣ ኦ ስትሆን፣ ኢ ስትሆን ድምፃቸውን እያንዳንዳቸውን መለየት። ከዛ ደግሞ ልክ አሁን ስናነበው እንደነበር እንደዚህ አንድ ላይ እያገጣጠሙ ማንበብ መሞከር። በቀላሉ ማሻሻል ትችላላችሁ ማለት ነው። ፕሮሰስ በቀላሉ ማሻሻል ይችላል። ምንም ችግር የለም። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ስ ናት። ስ ይቺ ት ይቺ አ ይቺ ክ አንድ ላይ
ስ ት አ ስት አ ስታ ሲናኬ ክ አንድ ላይ ስታክ ስታክ። እቺ ማናት ስ ዩ ማን ብሎ ይውያቸዋለሁ አ ቺ ሲናኬ ክ አንድ ላይ ሳክ ሳክ ሳክ። እሺ እቺ ማናት ቲ ት ናት። ከዛ አር ደግሞ ር ናት ዩ አ ከዛ ሲናኬ ክ አንድ ላይ ትራክ 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 ብለን እናነባዋለን ማለት ነው። እቺ ማናት አር አይደለች አር ር ትባላለች። ኦ ማናት ሮ ኦ ናት ኦ ሲናኬ ክ አንድ ላይ ርኦ ሮ ከዚያ ሲናኬ ክ አንድ ላይ ምን ይሆናል ሮክ ብለን እናነባዋለን ማለት ነው። ሮክ ብለን እናነባዋለን። የሚጠበቅባችሁ ምንድነው? ቅድም እንዳልኳችሁ እያንዳንዳቸውን እንደዚህ መለየት ከዛ አንድ ላይ አከታትሞ ማንበብ ነው። ለዛሬ የያዝነው ትምህርታችን ሾርት ቫውል በኦ እና በዩ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ያልኳችሁ። ከዚህ በተጨማሪ ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። እንግሊዝኛን በአጭር ጊዜ በትንሽ ሰዓት አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። የትኛውም ሀገር ላይ ሆናችሁ መማር ትችላላችሁ። በኢሞ፣ በዋትስአፕ፣ በቴሌግራም ቪዲዮ ላይ ባስቀመጥነው ስልክ አናግሩን። መልካም ጊዜ፣ ሰናይ ቆይታ። በድጋሚ ተመኘሁላችሁ።